ትላንት በተካሄደው የህዝብ ተወካዮች ምክር ቤት ክንውን ላይ ነው የሚሆነው። ጠቅላይ ሚኒስትር አብይ አህመድ የሚመሩት ብልጽግና የስልጣን ዘመን ገደብና ሌሎችም ለምክክር ኮሚሽን ስላቀረባቸው አጀንዳዎችም ወደ እናንተ እናደርሳለን። በቅድሚያ ግን መልእክት እንሰማለን። ታሪክ እንደሚነግረን ብዙ ጊዜ ሀገር በጦርነት ትመሰረታለች። የምትጸናው ግን በምክክርና በውይይት በንግግርና በድርድር ነው። በኃይል የተመሰረተ አንድነት ሊጸና እንደማይችል የሩቅና የቅርብ ጊዜ ግጭቶች ማሳያ ምሳሌዎች ናቸው። ዘመኑ በአዲስ መሰረት ላይ እንድንቆም ይጠይቀናል። ከግጭት ወደ ውይይት፣ ከጦርነት ወደ ምክክር። ምክክር የመግባባት ቋንቋ ነው። የአፍን ብቻ ሳይሆን የልብን የምንደማመጥበት። ምክክር ሰጥቶ የመቀበል ስልት ነው። በልዩነት ውስጥ እንኳን የምንቀባበልበት። ምክክር ዘመናዊው የፖለቲካና የማህበራዊ ችግር መፍቻ መሳሪያ ነው። ጊዜው የምክክር ነው። ኢትዮጵያ በምታካሂደው ሀገራዊ የምክክር ሂደት በንቃት ይሳተፉ። ድምጾን ያሰሙ፣ ሐሳብ ያዋጡ። ምክክር ለሀገር። ጠቅላይ ሚኒስትር አብይ የአንድ መሪ የስልጣን ዘመን ከሁለት የሥራ ዘመን በላይ እንዳይሆን ብልጽግና ለምክክር ኮሚሽኑ በአጀንዳ መልክ ማቅረቡን ተናግረዋል። ጠቅላይ ሚኒስትር አብይ የተናገሩት በትላንትናው ዕለት በተካሄደው የህዝብ እንደራሴዎች ምክር ቤት 5ኛ ዓመት የሥራ ዘመን 30ኛ መደበኛ ስብሰባ ላይ ተገኝተው ለምክር ቤቱ አባላት ጥያቄዎች ምላሽና ማብራሪያ በሰጡበት ወቅት ነው። በንግግራቸው በአሁኑ የኢትዮጵያ ህገ መንግስት ውስጥ ለጠቅላይ ሚኒስትሩ ግልጽ የሆነ የስልጣን ዘመን ገደብ አለመኖሩን ገልጸው የምክክር አጀንዳው ለልጆቻችን አስተማማኝ መሰረት የሚጥል ነው ብለዋል። እንዲሁም በሃይማኖት ሽፋን የሚደረጉ ግጭቶችን በተመለከተ በሰጡት ማብራሪያ ደግሞ በኢትዮጵያ ውስጥ ሃይማኖታዊ ግጭቶች እንዳሉ ተደርገው የሚቀርቡ መረጃዎች የተሳሳቱ መሆናቸውን ገልጸው ኢትዮጵያ ውስጥ የሃይማኖት ተቋማት ታሪክ የትብብርና የአብሮ መስራት መሆኑን አብራርተዋል። በጉዳዩ ላይ ተጨማሪ አለን። ጠቅላይ ሚኒስትር አብይ ትላንት በነበራቸው የምክር ቤት ቆይታ ከፓርላማ አባላት ጥያቄ ያነሳው አንዱ ጉዳይ ብሔራዊ ምክክሩ የኢትዮጵያን የፖለቲካ ቀውስ ለመፍታት መሰረታዊ በሆነ መልኩ ገለልተኛና አሳታፊ መሆን እንዳለበት የሚጠይቅ ነበር። የትጥቅ ግጭቶች በቀጠሉበት ሁኔታ ምክክር ማካሄድ ውጤቱን ሊያበላሸው እንደሚችል በማስጠንቀቅ ከምክክሩ በኋላ እንደገና ግጭት የሚቀሰቀስ ከሆነ ሂደቱ ከፍተኛ ገንዘብና ጊዜ የሚባክንበት ትርጉም የለሽ ይሆናል የሚል ስጋት ከፓርላማ አባላቱ ተነስቷል። ጠቅላይ ሚኒስትር አብይ በምላሻቸውም በሀገራዊ ምክክሩ ሙሉ እምነት እንዳላቸው ገልጸው ፓርቲያቸው የአንድ መንግስት ስልጣን ዘመን ከሁለት ጊዜ በላይ እንዳይሆን ለምክክር ኮሚሽኑ በአጀንዳ መልክ ማቅረቡን ተናግረዋል። ምንም ነገር አይሆንም፣ በደንብ እንወያያለን፣ ጠቃሚ ሀሳቦች ይመጣሉ፣ እነሱም ኮሚሽኑ አቀናብሮ ለኛ ያቀርብልናል፣ እኛ ትምህርት እንወስድበታለን፣ እንወያይበታለን፣ ሊሻሻል የሚገቡ ጉዳዮች እናሻሽላለን፣ ተሰብስበን አጨብጭበን እናጸድቃለን። ምንም አይፈጠርም። ምንም የሚፈጠር ነገር የለም። ምክንያቱም አስበን አቅደን በእውቀት በዝግጅት ነው የምንሰራው። የኢንክሉሲቭ ናሽናል ዲያሎግ ውስጥ ብልጽግና አጀንዳዬ ካላቸው ጉዳዮች አንዱ በስልጣን ላይ ያለ መንግስት ማክሲመም 2 ተርም ብቻ መቆየት አለበት የሚል አጀንዳ ብልጽግና ይዞ የቀረበውንም በአፍሪካ ደረጃ ህገ መንግስት አሻሽለው እድሜ ሲያራዝሙ እንጂ ያልተገደበ እድሜ ኖሯቸው እድሜ ሲገድቡ ሰምተን አናቅም። ለጠቅላይ ሚኒስትር ከቀረቡ ጉዳዮች ውስጥ በሀገሪቱ አንዳንድ አካባቢዎች ከቅርብ ጊዜ ወዲህ እየተበራከቱ የመጡት በሃይማኖት ሽፋን የሚደረጉ ግጭቶች ጉዳይ አንዱ ነው። በኢትዮጵያ ውስጥ ሃይማኖታዊ ግጭቶች እንዳሉ ተደርገው የሚቀርቡ መረጃዎች የተሳሳቱ መሆናቸውን የገለጹት ጠቅላይ ሚኒስትር አብይ ኢትዮጵያ ውስጥ የሃይማኖት ተቋማት ታሪክ የትብብርና አብሮ የመስራት መሆኑን አውስተዋል። እምነቶች የሰላም እንጂ የግጭት ምክንያቶች አይደሉም ያሉት ጠቅላይ ሚኒስትሩ አንዳንድ አካላት ለኢኮኖሚያዊና ፖለቲካዊ ጥቅማቸው ሲሉ ሃይማኖትን ለግጭት እየተጠቀሙበት እንደሆነም ገልጸዋል። ኢትዮጵያ ውስጥ ሃይማኖቶች ከፍተኛ የሰላም የትብብር ዘመናት በስፋት ነበራቸው። አልፎ አልፎም የግጭት ታሪክ አላቸው። የሚካድ አይደለም። ከግጭት ተምረው ታርቀው አብረው የቀጠሉባቸው ዘመኖች ደግሞ ሰፊ ናቸው። ግዛት ላስፋፋ ነው የሚል የለም። የኢኮኖሚ በላይነት ሊቆጣጠር ነው የሚል የለም። ይህም ፍላጎት ደብቆ በሃይማኖትና በብሔር ጥላ ስር ግጭት ይፈጠራል። ሃይማኖት ለግጭት የሚጠቀሙ ኃይሎች አሉ። ሃይማኖቶቹ ግን እስላምም ክርስቲያኖቹም አጠቃላይ ክርስቲያኖች ሁሉም የሰላም እምነቶች እንጂ የግጭት እምነቶች አይደሉም። የሃይማኖት ግጭት ካለ አብዛኛው ሙስሊም ያለበት አካባቢ ሁሉም ቦታ ግጭት ይጠበቅ ነበር። ግን የእስልምና ባህሪ ግጭት አይደለም፣ የክርስትና ባህሪ ግጭት አይደለም። አስተውላችሁ ከሆነ ነውጠኞች ክብሪት፣ ጭድ ይዘው ይለኩሳሉ።
ጀሌዎቻቸው እዚሁ አዲስ አበባ ተቀምጠው ቤንዚን እያርከፈከፉ እሳቱን ያራግቡታል። ለኳሽና አራጋቢ ማዶ ለማዶ ተቀምጠው ችግሩን የእምነት የብሔር መልክ ለመስጠት ሙከራ ያደርጋሉ። ለአብነትም በቅርቡ አርሲ የተከሰተው ጉዳይ ሽፍቶች ጥቃት በመፈጸም እኩይ ተልዕኳቸውን ለማሳካት ሙከራ ባደረጉበት ወቅት ከጸጥታ አካላት ጋር የተፈጠረ ግጭት እንጂ የሃይማኖት ግጭት እንዳልነበር አብራርተዋል። በግጭቱም ከሞቱት 11 ሰዎች ውስጥ 8 የሚሆኑት የጸጥታ አካላት መሆናቸውን ጠቅሰው ነገር ግን ክስተቱ ሃይማኖታዊ እንደሆነና በአካባቢው ያሉ ክርስቲያኖች እንደተጠቁ ተደርጎ የተሰራጨው መረጃ ሐሰተኛ ነው ብለዋል። አክለውም ይህንን ተግባር ሃይማኖታዊ ትርጉም እንዳለው አድርገው መረጃዎችን የሚያሰራጩ አካላት ከድርጊታቸው እንዲቆጠቡ አሳስበዋል። ለምሳሌ የሃይማኖት መልክ መስጠት ታስቦ ነበር፣ ግን እዚህ ውስጥ ሙስሊሞች ሞተዋል። ምኑ ነው ሃይማኖት ግጭት? ሰው እንዳይመታ እየተዋደቀ ያለን ሰው በሃይማኖት ጥላ መውቀስ ተገቢ ነው? ነገሩንስ በወጉ በቅጡ ሳይገነዘቡ ማራገብስ ተገቢ ነው? ይሄ አይጠቅመንም። ከዚህ የሚገኝ ፖለቲካል ትርፍም አያዋጣም። የሞተው ወንድማማች ነው። ከዚህኛውም ከዚያኛውም እምነት ሊሆን ይችላል። ግን ውጊያው የእምነት ሳይሆን ሽፍቶች ሰው ገለው ሰው አፈናቅለው የነበረውን ሰላማዊ ድባብ ለማጠልሸት ስራ ተሰጥቷቸው እዛ ብቻ እኮ አይደለም፣ በርካታ ቦታ ሌላውን አክሽፈነው ነው። በዚህ ጉዳይ የተሳተፉ 22 ተጠርጣሪዎች በሕግ ቁጥጥር ስር ይገኛሉ። በርካታ የአባባሱ ሰዎችም እንዲሁ ተይዘዋል። የተፈናቀሉ ከ90% በላይ ተመልሰዋል። የቀሩትን በቅርቡ ይመለሳሉ። በዚሁ አጋጣሚ ማስጠንቀቅም አደራማት የምፈልገው አዲስ አበባ ተቀምጣችሁ ጫት እየቃማችሁ በሌላችሁበት ቦታ በሶሻል ሚዲያ የምታራግቡ ሰዎች ጥንቃቄ አድርጉ። እዚህ ሆኖ ባላጣራ ጉዳይ የሚያራግብ ሰውንና እዛ የሚጋጨውን ሰው ለይተን አናይም። የምታውቀውን ያየኸውን የመንግስትም ጥፋት ከሆነ ግለጥ፣ ችግር የለውም። የማታውቀውን ያልነበርክበትን ቦታ እስላም ነው፣ ክርስቲያን ነው፣ አማራ ነው፣ ኦሮሞ ነው እያልክ የግሩፕ ጨዋታ መጫወት ግን አስፈላጊ አይደለም። በጥቅሉ ስለሚጎዳን ጥንቃቄ ብታደርጉ ጥሩ ነው። ጠቅላይ ሚኒስትር አብይ የኢትዮጵያ የሰላሟ ምንጭ መደፍረስ መነሻውን ስለምናውቅ ለመከላከል የሚያስችል ቁመና ስላለን በትኩረት እንሰራበታለን ያሉ ሲሆን ኢትዮጵያ እንዳበቃላት አድርገው የሚያናፍሱ ሰዎች ኢትዮጵያ እንደማትወድቅ ይልቁንም የወደቁትን እንደምታነሳ ሊያውቁ ይገባል ብለዋል። የነበረው ፖለቲካል ዲስኮርስ ኢትዮጵያ ያለቀላት፣ ኢትዮጵያ ልትፈርስ ነው፣ ኢትዮጵያ ልትወድቅ ነው የሚል ነበር። ኢትዮጵያ አትወድቅም ብዬ በተደጋጋሚ አነሳላችሁ ነበር። ኢትዮጵያ አትወድቅም አይደለም አሁን እምላችሁ፣ የወደቁ ታነሳለች፣ የተኙ ታነቃለች። ሊለሙ ሊበለጽጉ ሲገባቸው ያልገባቸውን ወንድምና እህቶቿን አንቅታ ወደ ብልጽግና ጎዳና ትወስዳለች። ይህ የኢትዮጵያ ጉዞ ይሆናል።